ሰላም ጤና እንዴት ናችሁ? በሙሉ ዓለም ላይ ያላችሁ ውድ ቤተሰቦቼ ያለሁት እንኮይ ሰፈር ነው። እንግዲህ እንኮይ ሰፈር የመጣሁበት ምክንያት ይችን ቤት አየር ላይ ለማዋል ነው። በመጀመሪያ የሚያሳያችሁ ሰርቪሶችን ነው። ከሰርቪሱ ጀርባ ደግሞ ቪላ ክብ ቤት አለ። እሱን አሳያችኋለሁ። አብራችሁኝ ሆኑ። እንግዲህ በምታዩት መሰረት ከወደ ላይ ያሳያችሁ ቪላ ሰርቪሶችን ነው። አሁን እያየን ያለነው ክብ ቤቱን ነው። ይህ ክብ ቤት የሚሸጥ ነው። የምሪት ነው። 180 ካሬ ነው። 180 ካሬ እንበለው እንጂ በ180 ካሬ ላይ በጣም ሰፊ ነው። ለምሳሌ የኔ ቤት 180 ነው እላችኋለሁ ብዙ ጊዜ። ነገር ግን ኢማጂን ይሄንን ክብ ቤት አስቀምጦ እዚህ ጋርም ደግሞ የአትክልት ቦታ አለ። እንደምታዩ ከኋላ ሰርቪሶች አሉ። እንደምታዩ ደግሞ እዚህ ጋር የእህል ማስጫ በሉት የልጆች መጫወቻ በሉት የምትፈልጉትን ነገር ማድረግ ትችላላችሁ። እዛ ጋር ደግሞ ጭስ ቤት አለ። ከወደ ጀርባ ደግሞ እናያሳያችኋለን። ይሄኛው ከወደ ሰርቪሶች ፊት ለፊት ያለው ቤት ነው። የሚሸጥ ነው። እንግዲህ የሚሸጥ ነው። መግዛት የምትችሉ አቅማችሁ እኔ አቅሜ ይችላል የምትሉ ለሁለትም ሆነ እንደዚሁም ደግሞ ሌሎች ዲያስፖራዎች መግዛት የምትችሉ ዋጋ እንግዲህ እየተባለ ያለው ወንድሜ ከጣገቢ ያለ ዋጋዎችን አብረን ነው ያወጣ ነው። አሁን ላይ ባለው ሁኔታ ስንት ነው እየተባለ ያለ? ይሄ 65 ማለት ስንት ማለት ነው? 6 ሚሊዮን 500 ሺህ ነው። ድርድር አለው በሚለውን ያዘዋ ድርድር አለው። ከወደ ፊት ለፊት ያለው እንግዲህ ይሄን ነው። ከወደ ዋናው ቤትም ከወደ ትልቁ ቤት ከወደ መግቢያውም ሂጅ ቪዲዮን አሳያችኋለሁ። እንደምታዩት ፊኒሽንጉ ያለቀ ነው። ክብ ቤት ሲባል ውስጡ 5 ክላስ ነው። ከዕቃ ቤት ጀምሮ ከመኝታ ክፍል ጀምሮ ከሳሎን ጀምሮ ያው ታውቁታላችሁ በሚለው ነው። እስኪ ወደ ኋላ ያለውን እንየው። እዚህ ጋርም ደግሞ ኪችን አለ። ራሱን የቻለ ሁሉ ነገር የጨረሰለት ፊኒሽንጉ ያለቀ ነው። መግዛት የሚፈልግ ሰው ኢሚዲየትሊ ገዝቶ ወደ ቤቶች ገብቶ መኖር ብቻ ነው። ምንም ድካም የለውም። በአሁኑ ሰዓት ሲሚንቶ፣ ይሄ ድንጋይ፣ ይሄ አሸዋ፣ ይሄ እንጨት ምናምን የሚባል ነገር የለም። ይሄ እንደምታዩት መግቢያው ነው። ከወደ ፊት ለፊት ደግሞ በምታዩት መልኩ ያው ፀሐይ ስለሆነ ለቪዲዮ ጥራት ይቅርታ እንጠይቃለን። ያው ሰዓቱ ስላልተመቻቸልን ነው። እንደምታዩት ከወደ ውጭም እንደዚህ ነው። ከዚህ አካባቢም እንደምታዩት ነው። ሰፊ ነው። በር ላይም ከግቢ ውጭም በምታዩት መልኩ በጣም ቆንጆ ነው። ለምሳሌ አካባቢውን እናሳያችሁ። ከወደ ውጭ በኩል እንደዚህ ነው። አካባቢዎቹ ሴንተር አካባቢ ነው። እንኮይ ሰፈር ነው። እንኮይ ሰፈር ነው። እንኮይ ማለት ያው ሙጋድ በሉት ሙጋድ ነው። ወደዚህም እንደዚሁ ሴንተር ቦታ ነው። እዚህ ጋርም ኮንቴነር አለ። የፈለጋችሁትን ስራ መስራት ትችላላችሁ። እንደዚሁም ስትገቡ በዚህ መልኩ ነው። ውስጥም ያው ውስጡን ከፍቼ ባላሳያችሁም የክብ ቤትን እንትን ስታይሉን ስለምታውቁት የግዴታ ለእናንተ ማስረዳት አይጠበቅብንም ማለት ነው። አው ገዢ እኔ ገዢ ብሎ የሚመጣ ሰው ካለ ኢሚዲየትሊ ቤቱን ውስጡንም ገብተን ማሳየት እንችላለን። ኮርኒሶቹም ኦሬዲ ፊኒሽንጋቸው ያለቀ ነው። በምታዩት መልኩ እንደዚህ ነው ኮርኒሱ። ውስጡም በዚህ መልኩ ነው ያለቀው። እንግዲህ ይሄን ይመስላል ዛሬ እንኮይ ሰፈር ላይ። ይቺ ኮንቴነር ነች፣ የራሳችሁ ናት። ከራሳቸው ጋር የተያያዘ ማለት ነው። እንግዲህ መስራት የሚፈልግ ሰው ኮንቴነርም አለው። እኔ እኮ ከወደ ውጭ ሳይ የሌላ ሰው መስሎኝ ነበር። ስለዚህ ኮንቴነርም አለው ማለት ናችን። የምታዩትኝ ራሱን የቻለ የራሷ ኮንቴነር ነች። መግዛት የምትፈልጉ እኔ ነኝ በሉ 6 ሚሊዮን 500 ሺህ እየተባለ ነው። እዚህ ጋር እንደምትፈልጉትን አትክልት የምትፈልጉትን አይነት ህይወት የምትፈልጉትን አይነት ኑሮ አድርጋችሁ መኖር ትችላላችሁ። የዛሬ ቪዲዮአችን ከእንኮይ ሰፈር ካይሰማ ወረድ ብለን እንኮይ ሰፈር ነው ያለ ነው። እንግዲህ በዚሁ አጋጣሚ ቪዲዮውን ለሌሎች እንዲደርስ ሼር አድርጉላችሁ። ይሄ አጋጣሚ እንዳያመልጣቸው። በጣም የወደድኩ ቤት ነው በነገራችን ላይ። እኔ ለራሴ ራሱ የምመኘው ቤት ነው። ወደዚህም እንደዚህ አግድማችሁ ስታልፉ እዚህ ጋር አትክልት አለ። እንግዲህ ለምንድን ነው የተሸጠው ሊሸጡበት የቻሉት ምክንያት ምንድነው ምናምን ካላችሁ የምሪት ቦታ ነው እንዳልኳችሁ ምሪት ነው። ሊሸጡበት የቻሉበት ምክንያት ያው ለ2 ወይም ለ3 ገዝተው ሰርተው ስለነበር ተመርተው ለ3 ሰርተው ስለነበረ ለ3 የሰሩ ሰዎች ደግሞ አሁን ላይ ያው ሁሉም ራሱን መቻል አለበት። ሁሉም የራሱ ህይወት ማስቀጠል ስለሚፈልግ ተስማምተው በስምምነት ይሄንን ቦታ ሽጠው ሶስታቸውን ብራቸውን ተካፍለው የራሳቸው እያንዳንዳቸው የራሳቸውን ቤት የራሳቸውን ቦታ ገዝተው ራሳቸውን ለመቻል ነው እንጂ ምንም እንከን ኑሮበት አይደለም። ይሄ ቤት አየር ላይ ሲውል
ቤተሰቦቼ ዛሬ እንግዲህ ይዤላችሁ የመጣሁት ይሄንን ይመስላል። ይሄ ቻንስ እንዳያመልጣችሁ። ለሁለት መግዛት ከፈለጋችሁ ለምሳሌ ክብ ቤት አንዷን እንደዚሁም ሰርቪሶቹን አንዳቸው መያዝ የምትፈልጉ ካላችሁ አናግሩና በ0948195573 አናግሩኝ። ያው ሴንተር ቦታ ነው። እውነት እኔ ለራሴም ራሱ ተመኝቻለሁ፣ ግን እኔ አልተዘጋጀሁበትም። ተዘጋጅቼበት ቢሆን ኢሚዲየትሊ ለራሴ ያደርገው ነበረ፣ ግን በአሁኑ ሰዓት የተዘጋጁበት አይደለም። ግን እኔ ብዙ ቻንስንግ ያመለጠኝ ነው። ባይዘው እንደዚህ በመዞርበት አጋጣሚ በማይበት አጋጣሚ እንደምታዩት ሁሉ ነገር አካባቢው ያምራን፣ አረንጓዴ ነው። የፈለጋችሁትን ህይወት የፈለጋችሁትን ኑሮ በፈለጋችሁት ሞመንት ውስጥ መኖር ትችላላችሁ ማለት ነው። በጣም ሴንተር ነው። እንግዲህ ከኔ አካባቢ ያው እንደዚህ ብዬ ሳስረዳችሁ እኔ ካለሁበት ቤት ከኔ ሰፈር 20 ብር ነው ትራንስፖርት ከፍዬ የመጣሁት። ከዚህ ደግሞ ሙጋድ ልትሄዱ ከፈለጋችሁ የ10 ብር ትራንስፖርት ነው። ከኔ ቤት አንስቶ ወደ ሙጋድ ለመምጣት 30 ብር ነው። ሶ እኔ እዚህ ድረስ ስመጣ ደግሞ የከፈልኩት ምንድነው 20 ብር ነው ማለት ነው። እናንተ ደግሞ ይሄን ቤት የገዛችሁ ሰዎች ሙጋድ ወይም ደግሞ አዳጎ ለመሄድ በ10 ብር ትራንስፖርት ብቻ ነው ወደ ሙጋድ ወይም አዳጎ መግባት የምትችሉት። ዛሬ ይሄንን ይመስላል እንግዲህ ቪዲዮዬ። ላይክ እና ሰብስክራይብ እያደረጋችሁ እዩት። ወዳችኋለሁ። አዲስ ነገር ካለ አሳውቁኝ። ባይ ባይ።